What's going on, guys, and welcome to Maraki English with Abby once again, y'all. First off, እንኳን ደህና መጣችሁልኝ። መጀመሪያ በሰራሁት ቪዲዮ ፓርት 1 ላይ የሰጣችሁኝ ስሜት በጣም የሚገርም ነው። ቪዲዮውን ባንድ በ3 ቀን ውስጥ ወደ 30 ምናምን ሺህ ሰው አይቷታል። ግን ላይክ ያደረጋ ሰው ትንሽ ሰው ነው። ኮመንቶቹ የሚገርሙ ናቸው። በጣም ብዙዎቻችሁ በቅ እንዲህ ነው እንግዲህ ፓርት ብላችሁኛል። የአቅሜን ያክል ፐርሲስተንት ሆኜ ማለት ጽናት ያለው ሰው ሆኜ ለመስራት እሞክራለሁ። አንድ 8 ፓርቶች ናቸው፣ አይከብዱም። ፕላስ ደግሞ እነዚህ ነገሮች ብዙ ጊዜ ያስተማርኳቸው ስለሆኑ I know them inside and out, okay? Or I know them like the palm of my hand. So I know them like the palm of my hand. እንደ እጄ መዳፍ ነው የማውቃቸው። ስለዚህ ምንም ችግር የለም። ቀል አድርጌ አስተምራችኋለሁ ማለት ነው። ከእናንተ ግን የሚጠበቀው ምንድን ነው? እኔ ይኸው እንግዲህ ያለኝን በሙሉ እንደሰጠኋችሁ እናንተም ለምትወዱት ሰው ሼር ብታደርጉ ይሄን ያክል ቪዲዮን ከወዳችሁት ደስ ይለኛል ብትችሉ ለነሱ ማለት ነው ኢንካሬጅ ለማድረግ ሲቀጥል ደግሞ ምትችሉ ከሆነ again ሰፖርት ለማድረግ በእንትን አብርታችሁ ብትጠቀሙ አሪፍ ነው። ያቺ ቪፒ እና አብርታችሁ ብታዩ አሪፍ ነው፣ ይጠቅመናል እኛን እና በቃ ላይክ ማድረግ እንዳረሱ ኮሜንት ማድረግ እንዳረሱ ማለት ነው። ኦኬ በተረፈ በጣም ደስ ብሎኛል። ብዙዎቻችሁ እየተጠቀማችሁበት ነው ያላችሁት። በጣም ደስ ብሏችኋል። አዲስ ተስፋ አግኝታችሁበታል። ፓርት 2 አሁን እንጀምራለን ማለት ነው። ከዛ በፊት ምንም አይገባኝም እኔ ብለው እምቢ ብሎኛል፣ ትንሽ የሚደግፈኝ ሰው ቢኖር በጣም አሪፍ ነው የምትሉ ከሆነ ይሄ ቪዲዮ እንዳለ ሆኖ እኛ ጋር መማር ትችላላችሁ። የትም ሁኑ የትም ኢትዮጵያ ውስጥም ከኖራችሁ ከስራ በኋላ ወጣ ብላችሁ መማር ትችላላችሁ። አረብ ሀገር የምትኖሩም ከሆናችሁ ያው አንዱ አለት እንዳለችው የቅባት ዋጋ ነው፣ ምንም ከባድ አይደለም። መሞከር ትችላላችሁ። ለቶርና ያለው ለውጥ ታዩታላችሁ። አሜሪካ የምትኖሩ የውጭ ሀገሮች የምትኖሩ ሰው ካላችሁ ብዙዎቻችሁ እኛ ጋር ኦልሬዲ እየተማራችሁ ያላችሁት ከዛ ናችሁና ደስ ብሎን እንቀበላችኋለን። 5 ነጥቦች አሉ ቼክ የምናደርግበት ከጊዜ ወደ ጊዜው አገልግሎታችንን በጣም ያሻሻልን ነውና እዚህ ጋር ባሉት ቴሌግራም ቻናሎች እና ዋትስአፕ ቻናሎች ስካን በማድረግ ቀጥታ ማውራት ትችላላችሁ። ወዲያው እናስጀምራችኋለን ማለት ነው። 5-5-6 እያደረግን ግሩፕ ክላስ ነው። ኦኬ ከፈለጋችሁ ፐርሰናልን እሱም ቢሆን አማራጭ አላችሁ። ኦኬ መልካም። እሺ ይሄን ካልኩኝ አይቀር ወደ ዛሬው ትምህርት እገባለሁ። እንደዚህ ሰማችሁት፣ ባለፈው ያስተማርኳችሁ ነበር። ደጋግመን የምናደርገውን ነገር ነበር አይደለ? እሱ ይሰራል ስል he works፣ እሱ አይሰራም he doesn't work። እሱ ይሰራል ጥያቄ does he work፣ እሱ አይሰራም ኔጌቲቭ ጥያቄ doesn't he work አድርጌ አሳይቻችኋለሁ። አይ ሲሆንም I work፣ ከዛ እኔ አልሰራም I don't work። ጥያቄ ሲሆን do I work፣ ኔጌቲቭ ጥያቄ ሲሆን don't I work ብለን ደጋግመን የምናወራው ነገር አይተናል። ዛሬ ደግሞ ስለ ወደፊት ያለውን ነገር እንዴት ነው የምናወራው የሚለውን ነገር አሳያቸዋለሁ ማለት ነው። ኦኬ የወደፊት ጊዜ ምን ይባላል? in English future ይባላል። ኦኬ future እንዴት እንደሚጻፍ ይመስላችኋል? future ኦኬ እንደዚህ ብላችሁ ጻፉት፣ አንብቡት። እሺ ፉቱሬ ብላችሁ አንብቡት። ፉቱሬ ከሆነ እንዴት ነው የሚጻፈው? FUTURE right? ይሄ future ይባላል። future means the coming time፣ ወደፊት የሚመጣው ማለት ነው። future መጪውን አይታወቅም ስትሉ I don't know what the future holds። I don't know what the future holds። መጪው ጊዜ ምን ይዞ ይምጣ አይታወቅም ስትሉ እንደዚህ መጠቀም ትችላላችሁ። I don't know what the future holds። እስኪ እናያለን መጪው ጊዜ ምንድን ያመጣ። we will see what the future holds ትላችሁ መጠቀም ትችላላችሁ። ስለ መጪው ጊዜ ስታወሩ የምትጠቀሙባት አንዷ ቃል አለች። እሷ ምን ነች? will የምትባል ቃል ነች። will you marry me አይደል? will የወደፊት ጊዜ ከማሳየት ባሻገር መጀመሪያ ፈቃደኝነት የሚል ትርጉም አለው። ፈቃደኝነት ኦኬ ፈቃደኝነት ለምሳሌ የኔ ፈቃድ my will በለኝ እስኪ my will የኔ ፈቃድ አይደለም። it's not my will ኦኬ የእግዚአብሔር ፈቃድ ነው። የእግዚአብሔር ፈቃድ ነው። it's ነው ስንል it's እግዚአብሔር ስል God እና ከዛ አፖስትሮፍ ያደርግ ከታች s የእግዚአብሔር it's God's የእግዚአብሔር ነው ያልኩኝ ነው። ኦኬ ለምሳሌ ይሄ እግዚአብሔር ቤት ነው ስል
It's God's house. አረ good. ይሄ እግዚአብሔር ፈቃድ ነው ስትሉ it's God's will. እስኪ በሉኝ it's God's will. It's God's will. እግዚአብሔር ፈቃድ ነው አይደል? It's God's will. እስኪ it's God's will. It's God's will. It's God's will. It's God's will. እግዚአብሔር ፈቃድ ነው እያለን ነው። ከፊቱ እዚህ ጋር ዝም ብዬ if ባስገባባት if ከገባችበት ምን ይሆናል? If it's God's will ይሄ ማለት እግዚአብሔር ፈቃድ ከሆነ ማለት ነው። ኦኬ if it's God's will እግዚአብሔር ፈቃድ ከሆነ ምን ታደርጋለህ? I will ብለህ የምትቀጥለው ነገር ትቀጥላለህ ማለት ነው። ኦኬ if it's God's will I will do something. Okay? So if it's God's will ምን ታደርጋለህ? I will buy a house. If it's God's will አሜሪካ ሄዳለሁ. I will go to America. እግዚአብሔር ፈቃድ ከሆነ ቢዝነስ ጀምራለሁ። If it's God's will መጀመሪያ ይሄ እንዳይረሳ። ኦኬ come on now ያላችሁት እንዳልሆነ ተቃውቂያለሁ። Let's go. እስኪ በሉኝ እግዚአብሔር ፈቃድ ከሆነ በሉኝ። ተናግሬያለሁ እኮ አሁን if it's God's will አልኩኝ። አዎ እስኪ ና perfect. If it's God's will ከዛ I will ብላ አስገባን ያልኩት። ስለዚህ if it's God's will I will መሄድ መጀመሪያ ቢዝነስ ጀምራለሁ። If it's God's will I will start a business. Very good. ፈጠን ብለን ስናወራ if it's God's will I'll start a business ይሆናል። እንዴት ነው እንደዚህ አሁንም አሳያችኋለሁ ትንሽ ቆይቼ። ኦኬ አንድ ልጨምርላችሁ ስለ ዊል የዊል አጠቃቀም እንድታውቁት ብዬ ነው። ዊል ማለት በቃ ዝም ብለው የወደፊት ነው ብቻ እንዳትሉ ነው። ኦኬ willing የሚል ቃል አለ። willing ማለት ፈቃደኛ ማለት ነው። willing ፈቃደኛ። ስለዚህ ፈቃደኛ አደርጋለሁ ነው የሚባለው ወይስ ፈቃደኛ ነኝ ነው የሚባለው? ፈቃደኛ ነኝ ነው አይደል? ነኝ ስትሉ ምን ታላችሁ? I am ነኝ ምን ፈቃደኛ I'm willing ፈቃደኛ ነኝ I'm willing ፈቃደኛ ነኝ ምን ለማድረግ to ከዛ ድርጊቱ ማስገባት። ለምሳሌ ለመማር ፈቃደኛ ነኝ በለኝ። I'm willing to learn I'm willing to learn እስኪ አንተ ልረዳክ ፈቃደኛ ነኝ በለኝ። I'm willing to help you. Very good. I'm willing to help you. Nice. ጥያቄ ስታደርጉት አንተ ፈቃደኛ ነህ ስታደርጉ ምን ትሉኛላችሁ? ነህ በሉኝ። Are you willing to ነገር እስኪ እኔ ልታስተምረኝ ፈቃደኛ ነህ በሉኝ። ታች ናምለት ቲች ነው የሚባለው። ለርንም አይደለም የሚባለው። እኔ ለማስተማር ፈቃደኛ ነህ ወይ? Are you willing to teach me? Are you willing to teach me? Say it again. Are you willing to teach me? Good. So ፈቃደኛ ነኝ ስትሉ I'm willing እኔ ፈቃደኛ አይደለሁም I'm not willing ብላችሁ መጠቀም ትችላላችሁ። ይሄን እንዳለ መግቢያ ነው። ዊል የሚለው ቃል ምን ይመስላል የሚለው ነገር አሳያችሁ ብዬ ነው። ኦኬ ይሄንን ካወራን አይቀር ዊል የሚለው ቃል በጣም ወሳኝ ቃል ነው። ወደፊት ለማውራት ስትፈልጉ በአንደኛት የምጠቀሙበት ነው። እሱ ብቻ አይደለም ሻልም አለ ጎይንግ ቱም አለ ብዙ 3-4 መንገዶች አሉ የወደፊት ጊዜ ማውሪያ። ግን ዋነኛው ይሄ ዊል የሚባለው ቃል ነው። ኦኬ ዲፈረንስ እንደሌሎቹ ሌላ ጊዜ ነው። አሁን መሰረት የሰስኳችሁ ስለሆነ በዚህ እንጠቀማለን ማለት ነው። ሶ አረጋለሁ ብላችሁ ስታወሩ እንደምታስገቡት ሳብጀክት ፕላስ ዊል ከዛ በኋላ ድርጊቱ ይገባል። ኦኬ ሳብጀክት ማለት ሰውየው ማለት ነው። ለምሳሌ እኔ ከሆንኩኝ I will ከዛ ድርጊቱ ማስገባት በጣም ቀላል ነው። ለምሳሌ እሄዳለሁ በሉኝ። I will go እሷ ሄዳለች በሉኝ። She will go በቃ ፊት ላይ ያለውን ብቻ መቀየር ነው አይደል? አንተ ትሄዳለህ በሉኝ። You will go good እነሱ ይሄዳሉ they will go እኛ እንሄዳለን what else እቃው ይሄዳል እቃ ምናምን ከሰው ውጭ ያለ ነገር is ነው የምንጠቀመው አይደል? it will go ያላችሁ እንደዚህ መጠቀም ትችላላችሁ ማለት ነው። eat ምናምን sleep ምናምን በጣም ቀላል ነው። ግን እዚህ ጋር ሌላ ስም ማሳያችሁ የምፈልገው contraction የሚባል ነገር አለ። ይሄ will የሚለው ነገር ያጥራል። እሱ ሲያጥር እንዴት ነው የሚመጣው የሚለውን በደንብ ላይ ሲዛችሁ
እኔ I will go ብያችሁ እዛ I'll go ሲል እንዳትሉ ማለት ነው። so ስታሳጥሩት ዊልን ዊል ስትታጠር ል ነው የምትሆነው። ኦኬ ለ ሉ ሊ ላ ሌ ል ል ል ትልና ከፊቱ ሳብጀክቱን ታስገባለህ። ለምሳሌ እኔ ከሆነ አይ አለ ከዛ ል አለ አይደል? ከዛ አይል ግን አይደለም አዎ በለው በዩ አዎ አል እንዳይሆን እሺ አል አዎ ፐርፌክት አዎ በጣም ጎበዞች በጣም ጎበዞች። የተቀናጠን አይደለም በትክክለኛ እንግሊዝኛ ያስተማርኳችሁ ነው ያለሁት። ኦኬ እስኪ እዚህ ጋር ነው ቪዲዮ ስሙት። ምንድን ነው 5 ጊዜ ደግምላችኋለሁ ስሙት። I'll go. Okay I'll show you. I'll pay. I'll ኤዲተር ይሄን ብቻ አው የሚለውን ብቻ አሰማቸው ድጋሚ አው የሚለውን ብቻ ነው የምንፈልገው። ኦኬ I'll go. Okay አው ብሎ ከዛ ድርጊቱ ማስገባት ነው። ምንም ሌላ ነገር የለውም አይደል? አፍ ላይ ይከብዳል ትንሽ ስለምድስ ግን ችግር የለውም። ነገም ታደርጋለህ። ጠዋት እነሳለሁ I'll wake up. Good. I'll wake up. ከዛስ ጥርሴን ቦርሻለሁ I'll brush my teeth. Good. ፊቴን ታጠባለሁ I'll wash my face. በጣም አሪፍ። ስራ ሄዳለሁ I'll go to work. I will go to work ብዬ ማስተማር ስለማልፈልግ ነው። I'm serious. እንደዛ አይሉትም በቃ እነሱ I'll go to work ነው የሚሉት። እናንተ ደግሞ ትላላችሁ I'll go to work. Good. Nice. ምሳ በላለሁ አንበሳ በጣም አሪፍ I'll eat lunch. Good. I'll eat lunch. Very good. ከዛ ተኛለሁ and then I'll sleep. So I'll sleep. አስገብታችሁ ል I'll. Okay? ልክ እንደዚህ እሷ ከሆነች she ከዛ ል she'll ትመጣለች በሉ she'll come ትሄዳለች she'll go ትደውልልሃለች she'll call you. Very good. እሱ ከሆነስ he ከዛስ he'll. Okay? he'll ይመጣል እሱ he'll come ቴክስት ያደርግልኛል he'll text me. Good. What else? ይጀምራል he'll start. ዊ ከገባስ እኛ እናደርጋለን ስትሉ will ነው የምትሉት። ኦኬ ይሄ ከዚህኛው will ጋር will ከዊል ጋር ይመሳሰላል። ዲፈረንሱ ግን ምንድነው? እዚህ ጋር ዊ ጽፉና ከዛ አፖስትሮፊ ያስገብታችሁ ll will ስትሉ እኛ እናደርጋለን ያላችሁ ነው ማለት ነው። ለምሳሌ ምንድነው የሚሆነው ይሄ ነገር ጉዳይ እንዴት እናደርገዋለን? እስኪ እናያለን ስትሉ እኛ ነን አይደለ? እኛ ዊ ወደፊት ስለሆነ we will ሲያጥር will ከዛ ማየት see we'll see ስሙት We'll see. ምን አለ? We'll see. We'll see. So እናደርጋለን ስትሉ will ብላችሁ ለምታወሩት ማለት ነው። እንደምታውቁት ይሄን ጄ መጨረሻ ላይ ዲያሎግ አሰራችኋለሁ። ኤቢ ያደረግን አሰራችኋለሁ። ሰው ቶቶ እንስራ right? Okay እንመጣለን በሉኝ። Come on እንመጣለን በሉኝ። Will come. Good. Will come. Practice እናደርጋለን በሉኝ። We'll practice. Good. እነሱስ ከሆነስ እነሱ ይሄዳሉ እነሱ በሉኝ። they አለ ከዛ ል ይገባል ከዛ they'll. ኦኬ ነገርኳችሁ። አስገብታችሁ ዘይ ነጥብ ከዛ ll. ኦኬ apostrophe ያስገብታችሁ ማለት ነው። they'll. Good. They'll. Good. Nice. ይማራሉ እነሱ በሉኝ። They'll learn. አሪፍ. They'll learn. Nice. ተግባባና የመጨረሻው ላሳያችሁ። ከባዱ አይችልች
ከባዷ እቺ ነች። ኢት ከሆነስ ለምሳሌ ይሰብራል እሱ ስትሉ ምንድነው የምትሉት? ከባዷ ፓርት እቺ ነች። ይሰብራል ማለት ለማስፈልጉ ኢት አለ ከዛ ል አለ አይደል? ግን እዚህ ጋር ኢትን አይደለም የምትሉት። ኢትን ሳይሆን ኢድል ነው የምትሉት። ኢድል ሳይሆን ኢድል ይሰብራል። It'll break. Good. ይሰራል። It'll work. እንጂ it will work ወይ ደግሞ it'll work ምናምን አይሉም ማለት ነው። ይህን ስትሰሙ ግራ እንዳይገባችሁ ሪል ኤጁኬሽን የሰጠኋችኋለሁ። ትክክለኛ እንግሊዝኛ የሰጠኋችኋለሁ። የማያዳግም አይነት ሁኔታ ነው ያስተማርኳችኋላችሁ ማለት የጀማሪ ትምህርት ሆኖ ግን ይሄ አክሰንት ምናምን ነገር በጣም ብዙ ሰው ቻሌንጅ የሚያደርገው ነገር ነው። ይሄን በማየት ብቻ ማስተር ያደርገዋል ማለት ነው። ሰው ይሆናል ስትሉ እንደዚህ ነው የምትሰሩት ማለት ነው። ኦኬ ሰውየው ማስገባት ከዛ ዊል ብሎ ማውራት ዳትስ ኢት። ኔጌቲቭ ሲሆንስ አይሆንም ስትሉስ ምንድነው የምታደርጉት? ኦኬ እንደዛ ማድረግ ስትፈልጉ እዚህ ለምሳሌ እዚህ ጋር እሷ እኔ እመጣለሁ ስትሉ I'll come ነው አይደል? I'll come። እኔ አልመጣም ስትሉ I will not ነው የምታደርጉት። I will not ግን will not ሲያጥር ምን ይሆናል? WON ትጽፉና apostrophe T won't እስኪ በሉት won't ምን won't መፈለግ አይደለ ወይ? አይደለም። መፈለግማ want ነው። WANT want ይሄ want ነው። ያውላችሁ እዚህ ጋር ደግሞ ግራ የሚገባችሁ ነገር ምንድን ነው? እዚህ ጋር want ስል ዋንት በቃ በአማርኛ እንደዚህ ነው። ይሄ ደግሞ won't won't ይሄን ማለት ብዙ ሰዎች ይከብዳቸዋል። ምክንያቱም በአማርኛ ዎ ብሎ የሚጀምር ቃል የለም፣ ምንም ቃል የለም። ዎ ምን ወሮፋ አይባልም፣ ወረፋ ነው የሚባለው። ኦኬ ወጎ አይባልም፣ ወገን ነው የሚባለው። አስቡት እስኪ ቆም ብላችሁ በእውነት የለም፣ በዎ የሚጀምር ቃል የለም። ስለዚህ ወንት ስትሉ ትንሽ እዚህ ጋር አፋችሁን ዘይት ቅርጽ ማውጣት ያችሁ የሆነ ፉጨት የሚመስል ነገር ማምጣት ትንሽ ከበት አላፋችሁ። ግን ያው ፊደሉ ሳለ አይ ዋንት ብላችሁ ማስገባት አይ ዋንት። ኦኬ ለምሳሌ አልመጣም በሉኝ እስኪ አይ ዋንት ካም ነው። እስኪ በሉታ የገባችሁ እንዳይመስላችሁ አያልቅም። ፕራክቲስ አድርጉት፣ አፋችሁ ላይ ይውጣ። አልመጣም አይ ዋንት ካም ቲ ትጥፋ አይ ዋንት ካም I won't come. Perfect. Like taking your ጊዜ okay? አልመጣም ሲል I won't come. That's it. I won't come. Okay? እሺ አላረገውም በሉኝ እስኪ አላረገውም፣ በፍጹም አላረገውም። I will not do it. የድሮ እኔ ባስተማርኳችሁ መልኩ I won't do it. I won't do it. I won't do it. Nice. That's good. አልሰጥህም I won't give you. Very good. Nice. አልተኛም I won't sleep. ወደፊት ማለት ነው። በጣም ቀላል። ይህም በጣም ደስ የሚለው ከፊቱ መቀየር ነው። ለምሳሌ እሷ አትሄድም በሉኝ she በአይ ፋንታ she ይገባል። she won't go. Okay? እሱ አይረዳም he won't understand. Good. He won't understand. Sometimes በየቃሉ ትልቻ ውስጥ አይመጣም። ፈጠን ብላችሁ he won't understand. Nice. እኔንስ አታምነኝም እኔን በሉኝ you won't believe me. ቪዲዮ ይበትማ እንደዚህ ሴት ስሙት you won't believe me ስሙት You won't believe me. alright so አላረገውም ስትሉ እንደዚህ ያላችሁ ነው የምታወሩት ማለት ነው። ኢትም ሲሆን it won't ብላችሁ it won't work አይሰራም it won't work perfect nice ጥሩ የሰራ ነው አይደል?
ደጋግማችሁ ስታዩት በደንብ ይገባችኋል። አይ ፕሮሚስ ደግሞ ዳያሎጋችንም ይቀረናል። ስለዚህ አደርጋለሁ I'll አላደርግም I won't አይደል? ቲ ደግሞ ትጠፋለች መሀል ላይ። እስኪ እዚህ ጋር እያደረግን እንስራ። ከዛ ደግሞ ወደ ጥያቄያችን እንገባለን ማለት ነው። ኦልራይት ሶ እረዳሃለሁ I'll help you አረዳህን I won't help you እመጣለሁ I'll come አልመጣም I won't come አደርገዋለሁ I'll do it አላደርገውም I won't do it ለማመዳለሁ I'll practice አልለማመድም I won't practice ብላችሁ ልክ እንደዚህ መስራት ትችላላችሁ። ፖዚቲቭ ኔጌቲቭ ጨረስን። ኔክስት ስቴፕ ከስመጣ አሁን ጥያቄ ሲሆንስ ለምሳሌ አንተ የሆነ ነገር ታደርጋለህ ስትሉ ብዙ ጊዜ ጥያቄ ስጠይቅ ሌላ ሰው ነው የምንጠይቀው አይደል? ምን ማድረግ ነው? አይ ዊል የነበረው ቦታ ቀይረን ዊል ዩ ማድረግ ነው። በቃ ያ ነገር የለውም። ዊል ዩ እስኪ በሉት ዊል ዩ ምን ይላል ሰውየው ሰርግ ላይ ምናምን ነገር ፕሮፖዝ ሲያደርግ ዊል ዩ ማሪ ሚ ይላል። ዊል ዩ ማሪ ሚ ታገኛለሽ መቼ? ወደፊት ዊል ዩ ማሪ ሚ ኦኬ ትመጣለህ በሉኝ። ዊል ዩ ካም ናይስ ኦኬ አሁን ዊል ዩ የሚለውን ተጠቅመን እስኪ ህይወት የዘራ እንሂድ። ወደ ንግግራችን የምትገባ ነው። ኦኬ ሶ ነገ ትመጣለህ በሉኝ። ዊል ዩ ካም ቱሞሮ ጉድ ዊል ዩ ካም ቱሞሮ አይደል? ዊል ዩ ካም ቱሞሮ እቺ ነች። አዎ እመጣለሁ በሉኝ። የስ I'll come ስንት ሰዓት ትመጣለህ ስትሉ ከፊት ማስገባት ነው። ስንት ሰዓት በሉኝ። what time ትመጣለህ will you come what time will you come okay 5 ሰዓት ላይ እመጣለሁ። I'll come at 6 o'clock I'll come at 5 o'clock or I'll come at 11 o'clock I'll come at 11 o'clock all right 5 ሰዓት እመጣለሁ። 5 ሰዓት 11 ሰዓት ስለሆነ ፈረንጅ ማለት ነው። I'll come at 11 o'clock good ምሳ ትበላለህ? will you eat lunch አይ አልበላም ምሳ no I won't eat lunch 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 አሪፍ አያችሁ ወሬያችን ይቀጥላል ነው። አሪፍ እየመጣችልን ነው አይደል? good so አንድ የሚቀረን ፓርት አለ እሱን እንሰራለን። ምንድነው እሱ? ኔጌቲቭ ኩዌስችን። አሁን 3 ነገር አስይዣችኋለሁ። አደርጋለሁ ብሎ መናገር ለምሳሌ አነባለሁ በሉኝ። I'll read አላነብም በሉኝ። I won't read እሺ አሁን 3 ነገር አሳይቻችኋለሁ። አደርጋለሁ ማለት አላደርግም ማለት እና ታደርጋለህ ብሎ መጠየቅ አይደል? እስኪ እሄዳለሁ በሉኝ። I'll go አልሄድም። I won't go ጥያቄ አድርጉትና ትሄዳለህ በሉኝ። Will you go እዚህ ጋር እንደጎደለችኝ ምንድነው እሱስ? አትሄድም ለማስፈልጉ እንደዚህ አታደርግም ለማስፈልጉ እንደምትሉ won't ታስገቡና ከዛ you won't you እስኪ በሉት won't you good ግን ይሄን ሲያስተካክሉት ደግሞ እነሱ won't you ያደርጉታል። ኦኬ won't you nice አትመጣም በሉኝ። won't you come ለምንድን ነው አትመጣው? why won't you come ከፊቱ why ይገባል። why won't you come ለምንድን ነው ማትሰማው? why won't you listen ፐርፌክት። 4 ነገር ያሳየኋችሁ በቃ እነዚህ መቀያየር ብቻ ነው በቃ ኦኬ። አንዴ ስትራክቸሩን ነው አደርጋለሁ አው ከዛ ድርጊቱን ማስገባት አላደርገው I won't ከዛ ድርጊቱን ማስገባት ኦኬ። እመጣለሁ I'll come አልመጣም I won't come። ጥያቄ ደግሞ ስታደርጉት እዚህ ጋር ትመጣለህ ብላችሁ ብጠይቅ ስፈልጉ
ዊል ዩ ብላችሁ እዚህ ጋር መጽሐፍ ነው አይደል? ዊል ዩ ብላችሁ መጽሐፍ። ትመጣለህ በሉኝ። ታደርጋለህ ዊል ዩ ብላንክ ዊል ዩ ብለን ዳሾ ላይ ብላንክ በኋላ የሆነ ነገር ማስገባት። ታደርጋለህ እያለ ነው። ዊል ዩ ብላንክ። አታደርግም ደግሞ ስትሉ ወንት ዩ ብላችሁ እዚህ ጋር ማስገባት። ወንት ዩ ከዛ ማስገባት። ኦኬ ትመጣለህ ዊል ዩ ካም። አትመጣም ወንት ዩ ካም። በቃ ቶሎ ስጠይቃችሁ እዩት። ከዛ በኋላ ቃላቱ ጋር እንደምትገባ ብቻ እዩ። ኦኬ ቃላቱ ጋር እንደምትገባ እዩ። ኦኬ ናይስ ናይስ። ቶሎ ብላችሁ እስኪ አሁን አታመኝም ብላችሁ ጠይቁኝ። ቶሎ በሉ። የቱ ጋር ነው? won't you believe me? good. won't you believe me? good. nice nice. እደውልልሃለሁ። ቶሎ በሉ ቶሎ በሉ ቶሎ በሉ ቶሎ በሉ። I'll call you. okay nice. ትመጣለህ? ጥያቄ። ቶሎ በሉ ቶሎ 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 ቶሎ። will you come? good. ቶሎ መልስ። አልመጣም። ቶሎ በሉ ቶሎ 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 ቶሎ። I won't come. very good. I won't come. አራቱ ነገሮች ብቻ ያሳየኋችሁ በጣም ቀላል ናቸው። ስለዚህ በዚህ መሰረት አንድ ዳያሎግ እንስራና ከዛ በኋላ እንጨርሳለን ቪዲዮአችንን ማለት ነው። ከዚህ ስንት እንደምታገኙ እኔ ኦኬ ኤ ጀመረ። ነገ ምን ታደርጋለህ? ምን ታደርጋለህ ነገ? What will you do tomorrow? good. shopping እሄዳለሁ። I'll go shopping. ምን ትገዛለህ? What will you buy? ብዙ ነገሮች ነው መገዛው። I'll buy a lot of things. I'll buy a lot of things. I'll buy a lot of things. good. apple አትገዛም? won't you buy apples? አይ አፕል አልገዛም። no I won't buy apples. ለምንድን ነው አፕል የማትገዛው? why won't you buy apples? ምክንያቱም ቢዚ እሆናለሁ። because I'll be busy. እና so እናማ መበያ ጊዜ አይኖረኝም። so I won't have time. አይኖረኝም ወደፊት I won't have time to eat. ተጨንቀሃል? Are you stressed? ትንሽዬ a little bit. አይዞህ ሁሉም ነገር ጥሩ ይሆናል። don't worry. everything will be fine. እንግዲህ ዳያሎጉ ይሄን ይመስላል። ስንት እንዳገኛችሁ ነገሩኝ። ኮመንት ላይ የሚሰማችሁን ስሜት በሙሉ አጋሩኝ። የአቅሜን ያክል ልረዳችሁ የሞከርኩኝ ነው። በተለያዩ መንገዶች በመምጣት ሃይሊ ኢማጂኔቲቭ በመሆን እዚህ ጋር እንዳላችሁ በማሰብ I hope you like the video. ስሜታችሁን ግለጹልኝ። ላይክ ሼር ምናምን ማድረጉ እንደነገርኳችሁ እንዳይረሳ። ፓርት 3 ደግሞ ይዤላችሁ እመጣለሁ። this is gonna unlock your brain. I got you. I'm with you forever. በፍጹም አልችልም የሚል ነገር አይምሯችሁ ውስጥ እንዳይመጣ። ኦኬ በጣም ዳግማችሁ ማየት ብቻ ነው። ሁሉ ነገር ግልጽ ነው። ጊዜ ሊወስድ ይችላል፣ ግን ጸንትቶ መማር ነው። በመጨረሻ ድጋሚ መማር የምትፈልጉ ከሆነ በእነዚህ ነገሮች መደወል እንዳለባችሁ አትርሱ። የሚቀጥለው እስክንገናኝ ድረስ እግዚአብሔር በሰላም ያገናኘን። ዋላ ጋይስ በጣም ወዳችኋለሁ።